ቀዳዳ አዳም ረታ። አለቃችን የተባለው ሰውዬ ከቢሮው ብቅ ጥልቅ እያለ በዱልዱም ቀልዶቹ ሊሻረከን ይሞክራል። አማርኛው ያልጠራ ቢሆንም ሊል ከተናገረው ይልቅ አሞካከሩ ያሳቀን። የረፍት ጊዜ ደረሰ። ሥራ ላይ ካለነው 5 ወጣቶች ከደንቡ ውጭ የምናርፈው እኔና ደስታ ብቻ ነን። ሲጋራ ለማጤስ ከምንሰራበት ክፍል ደጋግመን ወደ ውጭ እንወጣለን። የሻይ ጊዜ ሲደርስ እረፍት የሚባል እንዳላየን ሁሉ ከሌሎች ሰራተኞች ጋር ወደ ካፍቴሪያ እንሄዳለን። ሰውየው ካሁን በኋላ አለማየሁ ብዬ የምጠራው የራሱ ሻይ ማፊያ የኤሌክትሪክ ምድጃ ቢሮው ውስጥ ስላለው ብዙ ጊዜ አይወጣም። ይህንንም ብዙ ሰው ይቀናበታል ብሎ የሚያስበውን ዘመናዊ ዕቃ ማንም እንዲጠቀምበት አይፈልግም። 5ታችንም ለረፍት ተያይዘን ወደ ካፍቴሪያው ለመሄድ ስንወጣ ከፒያሳ አቅጣጫ ከባድ የፍንዳታ ድምፅ ሰማን። ምንድነው ባክህ? አለ ወልዳይ። ፊኛ አለ ዘለቀ። ዘለቀ የቀጣሪያችን እህት ባል ወንድም ነው። ብዙ ጊዜ በመዳፈር አለቃችንን የሚተርበው እሱ ነው። እሱ ቢሮ ሹክክ ብሎ ገብቶ ወንበር ስቦ ተቀምጦ ከዛ ከዚህ የሰማውን አሉባልታ የሚያወራው እሱ ነው። ቢመዘን እንደኛ ከሚለፋበት ጊዜ የሚያሾፍበት የሚገባና የሚወጣበት ጊዜ ይበልጣል። ተረቡ የማያቋርጥ ግን አሰልች ነው። ዝም በልልን አንለው ነገር በመተዋወቅ የንክኪ ሰንሰለት ያስቀጠረን እሱ ነው። ሳያቋርጥ ታዲያ ጋዝጋዝ የሚል ቀልዱን ይነሰንሳል። ሳናቋርጥ እንገለፍጣለን። ምን ይቀልዳል? አለ ወልዳይ። ጆከኛነቱ በመቀማቱ ተበሳጭቶ መሰለኝ። ዘለቀና ወልዳይ ካለቃችን ጋር ባላቸው የዝምድና ጥልቀት ላይ ይፎካከራሉ። የኃይለ ሥላሴ ዘመዶች ሲረሸኑ ይሆናል አለ ዘለቀ። ሳይቸግር ፀሐዩ ንጉሳችንን ገፍተህ ጥለህ ጣጣ ሊመጣብ ነው አለ ደስታ በማሾፍ። ፊተ ረጅም፣ አይነ ትናንሽ፣ አጥንተ ትልቅ፣ ወርደ ሰፊ ዶለቻ ልጅ ነው። ዝምታው የበለጠ የሚሰማ። ተማሪዎች ላውንጅ ሻይ ለመጠጣት ስንወጣ ወረቀት ጥረዛ ከምንሰራበት የምርምር ማዕከል ግቢውን ለ2 ቆርጠን መሄድ ነበረብን። አስተማሪዎች ላውንጅ ብዙ ጊዜ አንሄድም፣ ሐሳቡ አይመጣልንም። ዩኒቨርሲቲ ውስጥ ያላየሁት ቦታ ቢኖር የአስተማሪዎች ካንቲን ነው። ሻያችንን ጠጥተን ስንመለስ ሁላችንም ሻይ ነው የምንጠጣው። አለማየሁን በረንዳ ላይ ቁሞ አገኘ ነው። መንጋጋዎቹ እስኪታዩ ይስቃል። ግራና ቀኝ የሚሸሸው የአፉ ስንጥቅ ማጅራቱ ላይ እንዳይገናኝ እስክፈራ ሳያቋርጥም ይሰፋል። ፊቱ ለመበታተን ያደመ ይመስላል። ሞልቶ የሚፈስ ሳቅ እንደዚህ አይነት ደረቅ ፊት ላይ አይቻላቅም። ደሞ ድምፅ የለውም። ለደቂቃዎች ያህል የጥናት ማዕከሉን ግቢ አልፈን እሱን እስክንቀርበው ድረስ ባልበረደ እንደ ጅረት በሚፈስ ግልፈጣ ሲያረሰርሰን ቆይቶ ምንም ሳይናገር ቢሮው ገባ። በየሥራ ቦታችን ተቀምጠን የጥረዛ ሥራችንን መስራት ስንጀምር በቢሮው በር ፊቱን ብቻ ብቅ አድርጎ ዘለቀን እንዲመጣ አዘዘው። ብዙ ጊዜ የማይረባ ተራ እዚህ ግባ የማይባል ትዕዛዝ ከኛ መሃል ኢምፖርታንት ወይም ተፈላጊ አድርጎ በመረጠው ሰው ያስተላልፋል። በዚህም ተራ ድርጊቶቹን ሁሉ የታላቅነትና የሚስጥራዊነት ድባብ ይሰጣቸዋል። ለምሳሌ ድምፁን ዝቅ አድርጎ ዘለቀ ዘለቀ ብሎ ይጣራና አመልካች ጣቱን ብቻ በማነቃነቅ ወደሱ እንዲመጣ ይጠራዋል። ዘለቀ ወደሱ ለመምጣት የያዘውን ሥራ ቶሎ መጣል አለበት። ዘለቀም ለሁኔታው በሚበጅ ማጋነን ወደኛ በችኮላ ዞር ብሎ በለወሳስ መጣው ይላል። ባይመጣና ለዘላለምም ቢቀር ግድ እንደማይሰጠን አያውቅም። ከዚያ በኋላ በዚች በተቀናበረች ቲያትር ውስጥ ለሰኮንዶች በሚያደነቁር ጸጥታ መሃል የዘለቀ ኮቴ፣ ቀጥሎ ያለቃችን የቢሮ በር ከውስጥ በጉልህ ሲዘጋ እንሰማለን። ሁሉ ነገር ስልት አለው። ከዚያ ዘለቀ ቢሮ በር ሲደርስ
በቀጥታ ከፍቶ እንደመግባት በር ያንኳኳል። ዞር ብሎ አያየንም። ዞር ብሎ ካየን የስልጣን ተዋረድ ይፈርሳል። ዞር ብሎ ካየን እንዲህ ይተረጎምበታል። ግባ ዘለቀ ከሚለው ያለቃችን ቃል ይልቅ ወረቀት የምንሰበስበው ጓደኞቹ የምንበልጥ። ግባ የሚል የደበዘዘ ወፍራም ድምፅ ሲሰማ ይገባል። በሩን ከጀርባው ሲዘጋ በዝግታ ነው። ያለቃችን የጆሮ ታምቡር ከሸረሪት ድር የተሸመነ ነው። እዚያ 10 ደቂቃ ይቆያል። ደግመን ደጋግመን ያየነው ነገር ቢሆንም ቢሮ ገብቶ መዘግየቱ ከባድ መልእክት ቢያጋጥመውና ቢነገረው ነው በማለት ወረቀቶቻችንን እየሰበሰብን ወደ በሩ ቀና እያልን እናያለን። ያቺ 10 እና 15 ደቂቃ ደርሳ ዘለቀ ከቢሮው ሲወጣ በሩን በቀስታ ከፍቶና ዘግቶ ከዚህ የሚቀጥለው መልእክት ይነገረናል። ለረፍት ግማሽ ሰዓት ቀድማችሁ መውጣት ትችላላችሁ። ከጥቂት ደቂቃዎች በኋላ ያን ቀን ፈጥኗል። ዘለቀ ኮስተር ያለ ፊት ከግንባሩ ስር ለስኖ ካለማየሁ ቢሮ ወጣ። አዲስ አበባ ማዘጋጃ ቤት ቦምብ ፈነዳሉ። ከተቀመጠ በኋላ ትንሽ እየተቁነጠነጠ ሁላችንም ካቀረቀርንበት ቀና ብለን አየነው። እኔ እንኳን ሲገባና ሲወጣ ሁሉ እከታተለው ነበር። ኧረ እባክህ አለ ወልዳይ በኩርፊያ ድምፅ። ይህን አይነት መረጃ ለዘለቀ ተመርጦ ስለተነገረው ግማሹ ፈርሷል አለ። የሚያዝናና ነገር ብቻ ሳይሆን የልደት ቀኑ ዛሬ እንደሆነ ሁሉ የሚናገር ፈረንጅ ይመስላል። ኧረ እባክህ አለ ደስታ። የህንፃው አንዱ ክፍል እንዳለ ነው የወደመው። አለማየሁ ፍንዳታውን እንደሰማ ግራ ገባውና ልክ ለእረፍት እንደወጣን ለዘመዱ ደወለለት። መብራት ኃይል የሚሰራ ዘመድ አለው። ተጀመረ አለ ደስታ። ተጠርዞ ያበቃ ወረቀት ፊቴ እየጣለ የተጠረዘው ወረቀት አርዕስት The Effect of Technical Education on Farm Productivity by Dr. መለሰ ለማ August 1974 አዲስ አበባ Study prepared for a seminar on technological diffusion in rural areas Institute of Development Research እና ደስታ የጮኸው ተጀመረ አልያያዝ አለኝ። የሚሄዳለ ለማየት የሚፈልግ አለ አለማየሁ ከቢሮው ወጥቶ። ምን ማየት እንደምንፈልግ በዘለቀ እንደተነገረን አውቆ ያሰበውም ይሆናል። የት አለ አንዱ። ፒያሳ የአራት ሰው ቦታ አለኝ። ሁሉም ይሻሉ። ስራውን ትተን የመሄድም ፍላጎት ነው። ለኔ ግን ቦታ አልተገኘም። የሰውን ብዛት በአእምሮአቸው አስልተው በትውውቅ የተመራረጡ መሰለኝ። ለሰውየው ቶሎ የምታየው አጠገቡ የቆምኩት እንኳን እኔ ነበርኩ። ልቤ ሌላ ቢያስብም ሌላ ቦታ ቢሆንም ምን እንደሆነ እንጃ። ከሱ የግብዣ ጥያቄ በኋላ ረጅም ፊቴ ላይ ለሰኮንዶች አተኩሮ ነበር። መሄድ እንፈልግ እንደሆነ ሲጠይቅ ግን አይኖቹ የሚንከራተቱት ሌሎች ላይ ነበር። ሲጠይቅ ማን እንደምሄድ አስቦ እንደነበር ግልጽ ነው። ቢያንስ ለኔ ፒያሳን አውቃታለሁ። ፒያሳ ጣሊያን ትቷት የሄደች ጫማ ናት። ሀበሻ እየጠገነ እየኳኳለ ተረከዟ ሲያልቅ እየለወጠ እግሩ ሲሰፋ ቆዳ እየጨመረ ያሳበጣት። የትም አትሄድ። የፈረሰን ነገር በአንድ ቀን ሰርተንም አናውቅ። ስለዚህ ማታ ወይም ከሰዓት በኋላ አየዋለሁ። ወልዳይ በጎሳዬ እንደተገለልኩ ስለገባው ቅር ብሎታል። ተጠራርተው በማይገባኝ ቋንቋ እየተናገሩ መኪና ውስጥ ሲገቡ ከአይዲአርሲ ግቢ እጆቼን የጀርሲ ሱሪ ኪሶቼ ከትቼ ወጣው። የምሳ ሰዓት ገና ስለሆነ ዶርሜ ሄጄ ከመተኛት ብዬ ወደ መጽሐፍት ቤት ሄድኩ። በአፍንጮ በር አቋርጬ ፒያሳ መሄድ ብችልም ፍላጎቱ አልነበረኝም። ኬኔዲ ቤተ መጽሐፍት በረንዳ ላይ ሰዎች በጭብጥ ተሰብስበው ስለ አዲስ አበባ ማዘጋጃ ቤት በቦምብ መመታት ያወራሉ። አልጣመኝም። የመጽሔት ክፍል ገብቼ በነሲብ እጄ የሚገቡ መጽሔቶችና ጋዜጦች ማንበብ ጀመርኩ። ዩኒቨርሲቲው ላይብረሪ፣ ኬኔዲ ላይብረሪ በተለያዩ ብዙ ክፍሎች የተቆራረጠ ነው። የመጽሔት፣ የኢትዮጵያ ጥናት ክፍል፣
የመጽሐፍት መዋሻና መመለሻ፣ የጋዜጣ ክፍል፣ የሲጋራ ማጨሻ ክፍል ወዘተ። መጽሐፍት ቤቱ ከተሰራ ጀምሮ ይሄ ክፍፍል አለ። በአመለካከታቸው የሚቃረኑ ሁለት መጽሐፍት በቀዝቃዛ የክረምት ሌሊቶችና በበጋው ቀናት ጎን ለጎን ይቆማሉ። በህዳግ ማስታወሻቸው ስማቸውን ተጠራርተው ይተቻቻሉ። የማንበብ አትኩሮት አልነበረኝም። ውስጥ ያልተረጋጋም። ከመጽሐፍት ቤቱ ወጣው። ምሳ ለመብላት ካፍቴሪያ ሄድኩ። እዛ ውስጥ ወሬው በቦምብ ስለተመታቸው አዲስ አበባ ነው። በዝርዝር ወሬውን ለመስማት ባልጓጓም መረጃ ሲለዋወጡ እዛ ስለተቀመጥኩ ያው የግዴን እሰማለሁ። ካፉ እንኳን ቅር ያለው ተማሪ አይሰማም። ደርግ ስልጣን ከያዘ በኋላ የሀገሪቱ ዕቃ ሁሉ የደርግ እንደሆነ ተቆጥሯል። ከአፉ እንኳን የከፋው ያለ አይመስለኝም። ወይ በልቡ ከፍቶት ራሱን ግን ከተማሪዎች ንቅናቄ ፍላጎት ላለማስወጣት ይሆናል። ዕድሜ 13 ከሆነ ጀምሮ ትምህርት ቤት እያቆምን አውቶቡስና የትምህርት ቤቶቻችንን ሕንፃ በድንጋይ በመስበር ያደግንነን። ተላምደነው ዩኒቨርሲቲ ስንደርስ በፈንጅ ሕንፃ ቢፈርስ እድገት ነው። ሽብር እየለመድን የመጣነን። የተማሪ ህሊና ውስጥ ትግል የተባለ ዝርዝሩ ያልተጠና ጠማማ ነገር በለወሳስ ተዋቅሯል። እንደ ሲጋራ ማጤስ ሱስ። እኔ ግድ አልሰጠኝም፣ ግን አስባለሁ። ከነገሩ ተገልዬ ድርጊቱ በተዘዋዋሪ መንገድ እንደማይነካኝ ሁሉ የዚያችን ወቅት የዚያችን ደቂቃ የፍንዳታ ሁኔታ አስባለሁ። ያቺ መፈንዳት ጽንሰ ሐሳብ አልመሰለችኝም። ራሱን ወደ ቻለ ስረ መሰረት ወዳለው ርዕዮት የምትመራ ህልዮ። የሚያሳስቡኝ ወደ ቅዠት የሚጠጉ የግሌ ምናልባቶች ናቸው። ምናልባት ሕንፃው ውስጥ የሚሠራ ዘመዴ ወይም የማውቀው ሰው ሙቶ ይሆናል። ምናልባት ከሕንፃው ሳይርቅ የተቀመጠ የኔ ብጤ ጆሮው ደንቁሮ ይሆናል። ወይ በእጁ መሃል አስቀምጦ የተሰነጣጠቀና የቆሸሸ መዳፍ እርጥባን የሚጠይቅባቸው ሳንቲሞች ሲደነግጥ ከእጁ ዘለው ወደ ቦይ ውስጥ ተንከባለው ጠፍተውበት ይሆናል። ምናልባት አራዳው ጊዮርጊስን ከከበቡት የጽድ ዛፎች ላይ ሊፈለፈሉ ከተዘጋጁ የወፍ እንቁላሎች አንዱ ያለ ጊዜው ተሰንጥቆ ይሆናል። ወይ ጣሊያን ሰፈር የምትኖር ያላትን የመጨረሻ ወተት ለልጇ ልትግተው የጀመረች የሆነች እናት ወተቱ ከፍኛዋ ተደፍቶባት ይሆናል። በምናብ ትንሽ ትንሽ በደቃቃ ጉዳዮች ላይ ይዳክራለሁ እንጂ ቀዝቃዛ ገለልተኛ ነኝ። የዶርም ጓደኛዬን ኃይሌን ለምግብ ተሰልፎ አየዋለሁ። አላየኝም። ተራው ደርሶ ምግቡን በትሪው ከወሰደ በኋላ አንድ ዕውርና አንዲት የታወቀች ጴንጤ ወደ ተቀመጡበት ሄደ። ዕውሩም ጴንጤ መሆን አለበት፣ ወይም ጴንጤዎች ቸርነታቸውን ሊያፈሱበት በዕውርነቱ የመረጡት ይሆናል። ወደ ሥራዬ መመለስ አልፈለግኩም። የምሠራው ሥራ ጥረዛ ስለሆነ የአሞኒያና የወረቀት ሽታ ከታጠብኩት በኋላ እንኳን እጆቼ ላይ እንደ ተፈጥሮ ቆዳ ተለጥፎ ይቀራል። ማን ያፈቅራል ይህንን? ደሞስ ሰው በሌለበት ብቻዬን ስሰራ ድንገት ዕቃ ቢጠፋ አያስጠይቀኝም? ሻይ ለመጠጣት የተማሪዎች ካፍቴሪያ ሄድኩ። ጥቂት ሰዎች አሉ። በስተግራ የጠረጴዛ ቴኒስ መጫወቻ ነው። በስተቀኝ ሻይ መጠጫው ትንሽ አዳራሽ ነው። ሻይ ልጠጣ የመጣው ሰውዬ እሱን ረስቼ ወደ መጫወቻው ሄድኩ። አራቱም የቴኒስ ጠረጴዛዎች ተይዘዋል። ስለ ፍንዳታው የሰሙ አይመስሉም። ልዩነት የለውም። ሁሉም አጫዋች የላቸውም። ከአራቱ ጥንዶች ጎበዞች የማይመስሉትን መርጬ አጫዋች ሆንኩ። ያቁነጠንጠኛል። መጫወት እንዳልፈለግኩ ገባኝ። ዳኝነቴን አቋርጬ ትቻቸው ወደ መኝታ ቤቴ ሄድኩ። የመኝታ ቤቴ በር ላይ በበሩ ከንፈርና በደፉ ተነክሳ አንዲት የተጣጠፈች ትንሽ ወረቀት ተሰንቅራ አገኘው። ወረቀቷን ስቤ አውጥቼ ገለጥኳት። ለደበበ ዛሬ መጥቻ አጣሁ። ነገ አንዲት ዘመዴን ለመጠየቅ 6 ኪሎ ስለምመጣ ጠብቀኝ። አንተ ድሩዬ እንዳትጠፋ። ማርታ ተክለ ማርያም። የተጫነኝ ድብርት ሁሉ ተበተነ። ቁልፉን በእንዴት አይነት ፍጥነት ከጠባብ ሱሪ ኪሴ አውጥቼ በሩን ከፍቼ እንደገባው ትዝ አይለኝም። የወረቀቱን መልእክት ደግሜ ያነበብኩት። ማርታ ከልጅነቴ የማውቃት ወዳጄ ናት።
በሐሳቤ የሚመጣው ከጥቂት ወራት በፊት ያየሁት ገላዋ ነው። ወፈረች፣ ቀጠነች፣ አምሮባታል። ሁልጊዜ ማርቲን ሳስባት ትዝ የሚለኝ በልጅነቴ እሷ ላይ ያየሁት የጭድ ዛላ ነው። እኔን በ3 ዓመቶች የምትበልጠኝ ጥድፍ ያለች ቅዳሜና እሁድ ጉንጉኗ በከፊል ተበትኖ ለጽዳቷ ሳትጠነቀቅ ግቢያችን ውስጥ ቮሊቦል የምታጫውተኝ ልጅ ነበረች። የሆነው ያኔ ነው። ጭዱና ምኑ ከወንድ ጓደኞቼ ሁሉ የምወደው እሷን ነበር። ማርታ ከጠራችኝ የማደርገውን ነገር ሁሉ አቁሜ ወደ እሷ ሄዳለሁ። እንዲህ ሆነ። በጭዱ ዘመን 62 ዓመተ ምህረት አካባቢ ዕድሜ 14 እያለ ትዳር ከመያዟ ከ2 ዓመታት በፊት አንድ ዕለት አባቴ አዲስ ኳስ ገዝቶልኝ እንድታሟክረኝ ልፈልጋት ቤቷ ሄድኩ። የቤቱ ዋናው የፊት ለፊት በር ተዘግቶ ነበር። መኝታ ቤቷ በጀርባ ስለሆነና በሳሎን ብገባ ደግሞ እናቷን ወይም ሌላ ሰው የማገኝ ስለመሰለኝ ዙሬ ሄድኩ። በጀርባ በኩል መግቢያው በር አጠገብ ነበር መኝታ ክፍሏ። ድምፄን አጥፍቼ ለመፍጠንም ስል በሯን ሳላስጠነቅ ከፍቼ ገባው። በሩን ከፍቼ እንደገባው ፈዝዤ ቆምኩ። ያጋጠመኝ የለመድኩት ክፍሉ አልነበረም። ዘይቱን የፈሰሰበት መስክ ነው። የፓፓያ ዛፎች የሚንሿሹበት፣ ዚዎች የሚንፈላሰሱበት ወለላ የሚያንጠባጥብ ምንጭ ነው። ያጋጠመኝ ሰማይ ወርዶ ከዋክብቶች እንዳሸዋ የወደቁበት ወለል ነው። ያጋጠመኝ ግድግዳዎቹ በፀሐይ ጨረር የተለበጡ እልፍኝ ነበር። አፏን በእጇ እየተመተመች አልጋ ላይ ቁጭ አለችና ራቁት ገላዋን ቶሎ በጋቢ ሸፈነች። በሩን በደመ ነፍስ ዘጋው። ምን ያህል ደቂቃዎች ፈዝዤ እንደቆምኩ ዛሬ ትዝ አይለኝም። ምንም እንዳልሆንኩ ሁሉ ደብሽ ና ቁጭ በል፣ አዲስ ካሴት አስመሮም ገዝቶልኛል እንስማው አለችኝ። ኳሴን እንዳቀፍኩ አልጋዋ ግርጌ ብዙ ሳልቀርባት ተቀመጥኩ። ለመጀመሪያ ጊዜ ትልቅ ልጅ መሆኗን አየው። ብትበልጠኝም ልጅ ነበረች። ሰውነቴን በመጥፎ ሳሙና ታጥቤ አሳክከኝ አለችኝ። መልስ አልሰጠውም። ነጠላዋን ከትከሻዋ ወረድ አደረገችና ሳቅ ብላየችኝ። ምንም አላልኩም። ኳስህን አስቀምጥና ከክልኝ። ኳሷን ሳስቀምጥ በሚያስጠነቅቅ ከክልኝ ጥያቄዋ እኩል ጉላት ባለው ድምፅ በሩን እንድቆልፈው ነገረችኝ። በዝምታ ትዕዛዝ ፈጸምኩ። የማከኩን ነገር ፈርቼ ዝም ብዬ በሩ ስር ቆምኩ። ሁሉ ነገር ተለውጦብኛል። ፈገግ ብላየችኝና በአናቷ ንቅናቄ እንድጠጋት ጠራችኝ። በቀስታ እየተራመድኩ ሂጄ አጠገቧ አልጋው ጠርዝ ተቀመጥኩ። ሁሌ የሚማርከኝ ትልቅ አናቷን የተሸከመው ሸምበቆ የመሰለ አንገቷ ነበር። በእሷ ሰበብ ዛሬ ድረስ አንገት አምላኪ ነኝ። በሆዷ ተንበል ብላ አናቷን ትራስ ላይ ጣል አድርጋ ጀርባዋን ሰጠችኝ። ከመንታ ጸጉር ጉንጉኗ በአንዱ ላይ የአንድ ጣት ግማሽ ርዝመት ያላት ጭዳየው። ለምን እንደሆነ ሳላውቅ ለአፍታ ትኩረት የፈረሰ ትዕግስቷ አልቆ ዞር ብላ ወደ ትከሻዋ እጄን ሳበችኝ። አይኖቼ ከጭዱ አልተነሱም። ልነግራት እፈልጋለሁ ስለ ሳሩ። እሱን አስቤ ስባንን እጄ ግራ ጡቷ ላይ ነበር። ዝም ብዬ አስቀመጥኩት። ምን ላድርገው? አንገቴን ሰበር አድርጌ ወለል ማየት ጀመርኩ። ጡቷ ከእጄ ስር ያረገርጋል። ዞር ብዬ ላያት አልደፈርኩም። አፍታ አለፈ። እጄን ያዘችኝ። እንደፈለገችው እንዲሆን ለቀኩላት። እጄ ተጉዞ እግሮቿ መሃል የሚፋጅ ሐር ውስጥ አረፈ። በበጋዎች ከበጋ የበለጠ ነደን። በክረምቶች ተደብቀን ከምነቃበት ያንሶላ ጎበር እሳት ለመውለድ ስናምጥ፣ በፋሲካዎች ሁዳዴን ገለን በእንቁጣጣሽ ቀዝቃዛ ቄጤማ ላይ እጅ ለእጅ ተያይዘን የሞላ ፈረሰኛ ልንሻገር፣ ትንሽ እጇ እጄ መሃል እንደ ዳረጎት የምትሳም ነበረች። አስመሮም ከሚያስተምራት ሴትነቷ ደረት ላይ መለጎምን ሰበከችኝ። በትንሽ ቀዳዳዋ ዓለም የሚፈጠርበትን ህዋየው። ትዳር ይዟት እስኪሄድ ድረስ በተገኘው ጊዜ ቤተሰቦቿ በሌሉበት የትምህርት ሽፍት በሚመችበት የምላፋት አድባሬ ነበረች።
ከልጅነቴ አረንጓዴ መስክ ላይ ነቅላ ወደ አዋቂነት አባብላ ካመጣችኝ ዕለት ጀምሮ እስከ ዛሬ የተከተለኝ በማፈር ከአንገቷ ተጠግቼ ስጋደም ያየሁት ያ ጭድ ነው። ሰርግ ሲሰረግና ስትዳር እዛው ጎረቤቷ ነኝና አልጋዬ ውስጥ ገብቼ ወፋፍራም እምባዬን አርግፌያለሁ። የአስመሮ ሚስቱና ስትሄድ ልሸኛት ላያት እንዳማረባት ላያት ሰዎች መሃል ተሸሽጌ ሳልዘፍን ሳላጨበጭብ ሳያት በዓይኖቿ ፈልጋ አግኝታኝ አንገቷን ሰብራ ፊቷን እጇ ቀብራ ለቀሰች። ማዘጋጃ ቤት የክረምት ሥራ አግኝቼ ስገባ በዛው ቋሚ ሁኜ ቀርቼ 200 ብር በማትሞላ ደሞዜ ሚስቴ አድርጊያት ብኖር እወድ ነበር። ሁልጊዜ እንድነካት፣ ሁልጊዜ አብራኝ እንድትሆን። ሁለታችንም ከሁለቱ አንዱ ወይም ሁለቱ አልነበሩንም። ሐሞት ወይም እና እድል በሚያዝያ ተድራ ሰፈር ለውጣ ፖፖላሬ ስትገባ መስከረም ጠባና ኤስኤልሲ አልፌ 6 ኪሎ ዩኒቨርሲቲ ተመዝግቤ ገባው። ሁሉ ነገር እንደፈረሰ ቢገባኝም ልቤ ግን ሁሌ ያልማታል። አሁን ደብዳቤዋን ሳገኝ የተሰማኝ መረበሽ ነው። የምትወደን ስትጠጋን ስናሸታትና ስንነካት እንደሚሰማን የሚጣፍጥ መረባበሽ ያለቀ ነገር እንደሆነ እየገባኝ ግን አላምን ብዬ በሆነ መልክ ያውም በተለመደና በተተረተለት ድርጊት አፍቃሪ ወጣቶችን በሚያስከፋ ስልት ተለያይተናል። አይብ የመሰለው የማዘጋጃ ቤት ሕንፃ ልክ ዛሬ ወደ ሌላ እንደተለወጠው አልጋ ላይ በጀርባዬ እንደተንጋለልኩ ወረቀቷን እያገላበጥኩ እጅ ጽሕፈቷን ሳይቆየው በሰማያዊ መስመሮች የተሞላች ተራ የደብተር ቅዳጅ ናት። ስነካካት ግን የምታሰማው አንኮሻኮሽ ድምጿ ድንቅ ነው። ስባንን ምሽት ደርሷል። የሚያስገርም እንቅልፍን የተኛሁት ለመጥለቅ የምትቋምጠው ፀሐይ እርዷን ትነሰንሳለች። ጠባብ ሱሬ እግሮቼ መሃል እንደ ትንሽ ልጅ ክርን አብጣለች። ጫማዬን ሳላወልቅ ካልጋ ውጭ አንጠልጥየው ስለተኛው ወርዶ ባልተመለሰ ደም ግራግሬ ደንዝዟል። ካልጋው ላይ ተነስቼ እየተንጠራራው ሄድኩና የፊት መስታወት ፊት ለፊት ቆምኩ። ከጀርባዬ በክፍሌ መስኮት አንደኛው የተማሪዎች መኝታ ቤት ብሎክ ድልህ መስሎ መስታወቱ ውስጥ ተንጸባርቋል። ከዚያው ሕንፃ መስኮቶች ላይ የተሰጡት ልብሶች የሆነ አገር ሊወክሉ የተሰቀሉ ባንዲራዎች ይመስላሉ። አንድ አረንጓዴ ውስጥ ሱሪ ከተንጠለጠለበት የብረት ጉጥ ላይ አምልጦ እንደ ትልቅ ወፍራም ቅጠል ወደ መሬት ይወርዳል። ዞር አልኩ። የሆነ ሰው ያነሰዋል። የተቃጠሩ ይመስላል። እኔ ታች ጠብቃለሁ፣ ውደቅ አንተ አይነት። እኔንም ይሄን እንዳይ አጋጣሚ የጋበዘኝ። ወደ መስታወቱ አይኖቼን መለስኩ። በር ተንኳኳ። ከቆምኩበት መነቃነቅ አልፈለኩም። በር እንደገና ተንኳኳ። በእንቅልፍ የወዛ ፊቴን እያሸው ወደ በሩ ሄድኩ። በሩን ከፈትኩት። ማርታን ሳያደነገጥኩ እንቅልፌ ስላፈዘዘኝ ቀጠሯን ረስቼ ነበር። ቶሎ አትከፍትም እንዴ? ከፍቼ ካስገባዋት በኋላ በሩን ዘግቼ እዛው ቆምኩ። እንግዳ እንዲመጣባት ፈልግም መሰለኝ አለችኝ፣ ልቤን እንደማታውቅ። አሁን የምትመጪ አልመሰለኝማ። ወደ ውስጥ አገባቧና አረማመዷ አብረን ውለን እንዳደርን ሁሉ ቸልታ አለበት። ትልቅ ገብረ ክርስቶስ ጫማ ላይ ቆማለች። ከአስመሮም ጋር ተባብረው ያሰፉት ቂጧ የክፍሉን ሩብ ሞላው። ቦርሳዋን ጠረጴዛ ላይ አስቀምጣ እኔን ቸል ብላ በመስኮቱ ወደ ውጭ ለሰኮንዶች አየች። ተቀመጪ፣ እንደዛ ነው የሚባለው። ሹራቧን እንድታወልቅ ረዳኋት። መልእክት ጽፋበት የነበረችውን ወረቀት ወደ ኳስ ለውጬ ሰወረውራት የቆሻሻ ቅርጫቱን ስታ ወለል ላይ እንደወደቀች ታዘብኩ። እንዳታያት ፈለግኩ። ምናልባት የእጅ ጽፈቷንና መልእክቷን እንደ ፎቶግራፍ በመስታወት አድርጌ እንደ ሰቅልላት ትፈልግ ይሆናል። ይህን ስተቴን ማረሚያ ጊዜ የለኝም። ሹራቧን የሰቀልኩበት ወንበር ላይ ተቀመጠች። የቀሚሷ ደርዝ ከጉልበቶቿ በላይ ተሰበሰበ። የባቷና የጉልበቷ ቆዳ መስታወትነት እንዳለው ሁሉ ይፈልቃል። ወፍራለች።
ጸጉሯ ተተኩሶ ትከሻዋ ላይ ግራና ቀኝ ወድቋል። አይኖቿ ንጣታቸውና ጥቁረታቸው የጎላ መጠናቸው ያነሰ ከድሮው የተራራቁ ይመስላሉ። በዚህ ከቀጠሉ ግራና ቀኝ ጆሮዎቿ ፊት ለፊት አየር ላይ ሳይንጠለጠሉ አይቀሩም። ቁሜ እንደ እንግዳ ሰው አየኋት። እቤት መጥተህ እንደነበር እማማ ነገረችኝ። መጥቼ ነበር። መቼ ሄዳችሁ? ያለፈው ሳምንት። ትዳር እንዴት ነው? ድርቀት ነው እባክህ። አልገረመኝም። ሁልጊዜ ቃሉን ባትናገረውም እንደዚያ የምትል ይመስለኛል። አይኖቼን ከፊቷ ላይ አላነሳውም። እማማ በደንብ አስተናገደች? በጣም። የሚመጣው እሑድ አዲሱ ቤቴ አትመጣም? ምን ማለትሽ ነው? ልጋብዝ። በጎን በማሾፍ አየችኝ። ልጅነታችን የተጻፈባት ጠይም ልቧ ገና እንዳልሞተች ሁለታችንም እናውቃለን። በፈገግታ ተያይተን ዝም አልን። ወደ ውጭ በመስኮት እያየች በምትጠልቀው ፀሐይ እንደተመሰጠች የምትወደው ሐሳብ ውስጥ ራሷን እንደረሳችው ሁሉ እግሮቿን በመጠኗ አንፈራጣ እጆቿን ከመሃላቸው ጣል አደረገች። እስካሁን አልተቀመጥኩም። ገላይና ልቤ ለየብቻ ናቸው። ዛሬ የሆነውን ሰማህ? ምን? ስለ ማዘጋጃ ቤት። አዎ፣ አይተሽዋል? ግማሹ ፈርሷል አሉ። ማን ነው ግማሹ ነው ያለው? ክንፍ የሚመስለው አንደኛው የለም? መሃሉ ተቦድሷል። ጨካኞች ናቸው። እንደዚህ ያደርጋሉ። አሁን ሰው ቢሞትስ? ሰው አልሞተም? የሞተ አይመስለኝም። ለእኔ ከድምፁ እዚህ ድረስ ነው የተሰማው። እየፈረሰ ነው የመሰለኝ። ክረምት ማዘጋጃ ቤት ትሰራ ነበር? አዎ። ምን ነው? ዛሬም እዛ የምትሰራ መሰለኝ። ክረምት አይደለም አሁን መሰለኝ። እንዴ? አንተ ላይ የፈነዳ መሰለኝ። ሞኝ ነኝ። አይኖቿን ባንድ አቀረሩ። ከተቀመጠችበት ተነስታ ክንዶቿን አንገቴ ዙሪያ ጠመጠመች። በሕይወት መኖሬን ካላወቀች እንዴት በር ላይ መልእክት ትተዋለች? ትዳር መያዟ እያግደረደራት ይሆን? እንዲህም ላት አልፈለግኩም። አንተ የሞት ሁሉ መሰለኝ። ማልቀስ ጀመረች። አቅፌ ደግፌ ያስኳትና ወደ አልጋው ወስጄ አስቀመጥኳት። አይኖቼን ማየት የፈራች አይነት አንገቷን ከሰበረችበት አላቃናችም። ተሳሳትኩ አለችኝ። ስህተቷ ምን እንደሆነ አልጠየቅኳትም። ለደቂቃዎች ያህል በዝምታ ቆየን። ወለል እያየች ከነጩ ሸክላ ላይ በደንብ ያልተጻፈ የተደበቀ ቃል እንደምታነብ ሁሉ ቀስ ብላ እወድሃለሁ ቀና ብላየችኝ። አይኖቿ በከፊል ተከድነዋል። ሽፋሽፍቶቿ በእንባዋ ርጥበት ተሳስረው ምን እንደምመልስላት አላውቅም። ምን መናገር እንዳለብኝ አላውቅም። አሁን ባለ ትዳር ነሽ? ባልወለድ ይሻለኝ ነበር። ለምን አገባሽ? ገና ልጅ ነሽ። ጓደኞቼና ቤተሰቦቼ ምን አደረጉሽ? አልነገርኩም አለ አይደለ? የአገርሽ ልጅ ምናምን ካልሆነ አታገቢም፣ ደግሞ አግብተሽም መማር ትችያለሽ ምናምን ሲሉኝ ትክክል የመከሩኝ መሰለኝ። ያልነገርኩ አፍሬ ነው። እና ባልሽን አትወጂውም? አልወደውም፣ ግን ለምጄ ይሆናል። ምንድነው እሱ መልመድ? ሰው ለምን ትሰሚያለሽ? መጀመሪያ አልገባኝም። ትንሽ ሲቆይ ገባኝ። ማዘጋጃ ቤት ሲፈነዳ ግን ትዝ ያልከኝ አንተ ነህ። በየዋህነቷ ለመሳቅ ነው መሰለኝ። ለትንሽ ጊዜ ፊቷን ጋርዳ ተንከተከተችና ብቻ አንተ ትዝ አልከኝ። ቀና ብላየችኝና ፊቷን ትከሻዬ ላይ ያደረገች። አቀፍኳት። የኔ መሆን እንዳቆመች ይገባኛል። ቀን ጠብቆ ትወልዳለች። ቀኑ ይመጣል። የሚዋዥቀው ልቧ ይረጋል። አጨብጭባ እንደገባች አጨብጭባ መውጣት እንደማትችል ታውቃለች። ምናልባት ያስፈራት ይሄ ይሆናል። የነገሩ የትዳሩ ሳትጠብቀውና ሳታስበው ፍጹም እየሆነ መምጣት። ትዳር ከሌሎች ወንዶች መገለል እንደሆነ በትንሹ ይገባታል። የባሏ ወዳጅ በነበረች ጊዜ የጣሟት ቀኖች ለዘላለም የሚዘልቁ መስሏት ነበር። የዘላለም ሰው የለም። የዘላለም ጣፋጭ ጣዕም የለም። እንዳጣዋት አውቃለሁ። በእኔና በሷ መሃል ሰፊ ጥልቅ ወንዝ ይፈሳል። ያለፈውን የልጅነታችንን ልጅነት ምንድን ነው እያነሳን የናፍቆት ዘገባ ከመለዋወጥ ዳርና ዳር ቁመን እየተጠራራን ስለ ተፈጸመ ጉዳይ ከማለም የሚተርፈን
ምንም ነው ወይስ ትዳር ባልና ሚስት የተለያየ ትርጉም ይዘው የሚሰፍሩበት እንደ ውጫሌ ውል የተገነባ ነገር ነው? ለምን ጓደኞችሽ ወደዱት? ትልቅ ስራ አለው ደግሞ የአባባና የማማ ሀገር ሰው ነው እና የእሱ አባትና አባቴ ድሮ ደቀ መሐሪ አብረው አፈር ፈጭተው ያደጉ ናቸው። እና ከአስመሮም ጋር ፈጭተሻል እንዴ? የፈጨንስ እኔና አንቺ። እኔ ላይ ክፉ አይደለም እስካሁን፣ ትንሽ ግን ይነጫነጫል፣ ይቀናል። ለአንቺ ጥሩ ከሆነ እና ምን ይጠበስ? አልመለስኩላትም። ከተቀባችው ሽቶ ራቅ ብሎ የተቀባችውን ሽቶ እንደ ጨርቅ የተከናነበችው ቢሆንና ቀዳዳ ቢኖረው በቀዳዳው መሃል የድሮ ጠረኗ ተመርጦ በቀስታ ወደ አፍንጫዬ ሲነፍስ ይሰማኛል። አስባታለሁ። በዘረጋነው የቃጫ መረብ ላይ ኳስ ለማሻገር ስትሳብ ወተት የመሰሉ ጥርሶቿ ጠይም ፊቷ ላይ በነጻነት ሲፈኩ፣ በችኮላ ስለተሰሩ የፈረሱ ጉንጉኖቿ ስትስም የምትገባበት ያ በምጥ የታጀበ ነውዝ እጆቿን እያሻሸዋቸው እንደሆነ ታወቀኝ። ወብቆኛል። ፊቷን ቀና አደረገች። ጸጉሯን ገለል አድርጌ አንገቷ ላይ ሳምኳት። የሚጣፍጥ ፍርሃት ፈራት አለው። የማውቃትና የማላውቃት ይቺ ወዳጄ አፏን ከፍታ ቀና አለች። ኃጢአቷን ለራሷ ብቻ ልታደርግ። የትንፋሿ ሙቀት ፊቴ ላይ እንደ ነበልባል ይወድቃል። በሰፊ አፏ መግባት ፈለግኩ። በሰፊ አፏ እንደ እናቷ አምባሻ ፋርማሲስት ባሏ እንደሚሸጠው መድኃኒት እንደ ካፌኖል ምናምን ጠብ ማለት ፈለግኩ። በእንቅልፍ ልቧ የምትነቃነቅ ይመስላል። አልጋው ላይ በጀርባ የወደቅኩ። በገመድ ከኔ ጋር እንደተያያዘች ሁሉ ተከተለችኝ። ስሟን ልጠራ ከጅላለሁ፣ ግን አቆመዋለሁ። ያ የባል ሰፈር ይመስለኛል። ፊታችን በምራቃችን ተቀባብቶ ያዳልጣል። ወደ ጎን ትቻት ልብሴን አወለኩ። በሐሳቤ ያ ድሮነቷ የውስጥ ሱሪዋ ነጭና እጅግ ንጹህ ናት። ይሄ ለኔ ትንሽነቴን የሚነግር ደወል መሰለኝ። ወደ አልጋው ጥግ ወረወረቻት። ገላዋ ከስሬ ውሃ እንደተሞላ ፊኛ ያረገርጋል። ፊቴን አንገቷ ስር ቀበርኩ። ሸሚዟ ወደ ላይ ተገልባ ጡቶቿ አይኖች ስር ተከፈቱ። የጡቶቿን ጫፎች የከበባቸው ጥቁረት ሜሮን የነካው የሚፈልቅ ስሙኒ ነው። ሁለታችንም ፍጥነት ውስጥ ነን። እሷ በደፈረ እኔ በፈራ እግሮቿ እንደ ክንፍ ግራና ቀኝ ሲዘረጉ ልጅነቷን ሟጣ እንደገደለች ገባኝ። አንገቷን እንደነከስኩ ፍስሐ አጥለቅልቆኝ ከአንድ አይኔ ብብት እንባ ፈነዳ። ከጥቂት ጊዜ በኋላ ተያይዘን አልጋ ውስጥ ገባን። ግራ እግሬን እግሮቿ መሃል አድርጌ ፊቷን ደረቴ ላይ አድርጋ እማማ ምን እንደሚመስላት ታውቃለህ? ምን? ምንም አየ ብቻ ብዙ ሰው ምን እኔ እናንተ የምንባልግ ይመስላቸው ነበር። ኧረ እባክሽ። አዎ ላስመሮም ሁሉ የነገሩት አሉ። አላዩም አይደል? ግን በመጠርጠር የሰው ነገር ይገርማል። ማን ነገረው? ምን ይጠቅማቸዋል ቢናገሩ? ሰው ነዋ። በማያገባቸው ይገባሉ። ምን አለሽ አስመሮም ሲሰማ? አመናቸው? አምኗቸው ነበር። ሁሉም ያስመራ ሰዎች ስለሆኑ በምኑም ይተማመናሉ። በኋላ ያው ጊዜው ደርሶ ሲያይ ወንድ አላውቅም። ከዛም በኋላ የሚገርመው ስለ እኔ ምንም ነገር ሲያወሩት ያምናቸዋል። ይሄ አያናድድም? ብቻ የሀገሩ ሰው ከነገረው ዝም ብሎ የማመን በሽታ አለበት ሰውየው። የኔና ያንተን ነገር ካረጋገጠ በኋላ ይገርማል ሲል ነበር። ካንተ ጋር የጀመርነው አይረሳኝም። ከሱ ጋር ከጀመር ከአንድ ወር በኋላ ነው። ምንም አይደል፣ ፍቅር ካለበት ትራፊም ቢሆን። ትዝ ይላል ጆሊባር የቆየን ጊዜ እኔና አንተ ተለይተ ነው አብረን አልሄድንም? የውሸት ወሬያቸውን ከነገሩት በኋላ እየደጋገመ ያን ዕለት ምን አደረጋችሁ እያለ ሲጨቀጭቀኝ ነበር። ኧረ እባክሽ፣ ለምን እንዳገባሽው ያጠያይቃል። ያው እንደነገርኩ ነው። ደግሞ ሌሎች ሴቶች ቀኑብኝ። ብታገባው ታድላለች ሲሉኝ ጊዜ እውነት መሰለኝ። የምታገቢው አንቺ፣ እነሱ አያገቡት መሰለኝ። የተማረ ነው ሰተት ብሎ መግባት ነው ሲሉ ጊዜ በቃ ይሄ ምክንያቷን በሙሉ ማመን ከበደኝ። የደበቀችኝ ሌላ ምክንያት እንዳለ ሁሉ ለማረሳሳት አይነት በለስላሳ ቀኝ እጇ ሆዴን በቀስታ ትዳብሰኛለች። የግራ መልካች ጣቷ እምብርቴን ይኮረኩራል። አይኖቼን ጨፈንኩ። ወሬዋን መስማት አልፈለኩም።
ከእኔ ጋር ብቻ ነው ከሌላ ሰው ጋር ትሰርቂያለሽ? አልኳት። ምን ማለት ነው? እንደ ተሳሳትኩ ገብቶኛል። ታዩ እንዴት? ዝም ብዬ ነው። አንተና ሌሎች አንድ ናችሁ እንዴ? ይቅርታ። ዝም ተባባልን። እጇ ወደታች ይወርዳል እያደባ ነገረኛነቴን፣ ደደብነቴን እየረሳች። ጎረመስክ? ምን ነው? የቀድሞ ጥያቄ ካነሳሳባት ኩርፊያ የወጣች መሰለኝ። ወይም አላኮረፈችም። ድምጿ የተረጋጋ ዝግ ያለ ሴረኛ ነው። ጸጉር ሁሉ አበቀልክ? አይተሽኛል በፊት ገላህን ግቢ ውስጥ በቧንቧ ስትታጠብ? መቼ ልበል? ቆይቷል። መጀመሪያ ራቁቱን ያየሁት ወንድ አንተን ነው። እኔን አላየኝም። አላየውሽም ማን አለ? ባለጌ። ነገ እንደምትመጪ ነበር መልእክትሽን የጻፍሽው። አልቻልኩም ማደር። ከለጋሃር ነው የተመለስኩት። ህንጻው ውስጥ ኮሪደር ላይ ተማሪዎች ሲጫጫሁ ይሰማል። ልጅ መውለድ አስበሻል? እኔ እንጃ። ሳላረግዝ ግን አልቀርም። አንድ ነገር ልንገርህ። ምን? ከ2 ሳምንት በኋላ አስተማሪነት ተቀጥሮ ሐረር ይሄዳል። ማን? አስመሮም። ዝም አልኩ። በድንጋጤ ገላዬ ሲሰበሰብ ይታወቀኛል። ክረምት እመጣለሁ። ልታጽናናኝ ነው። ዝምታ ያልጠፋም። የተሰበሰበው ገላዬ አልተፍታታም። እንደዚህ መተኛት፣ ከሚወዱት ጋር መተኛት ደስ አይልም አንተ? አለች። ድምጿ ቀጥኖ እጇ እንደፈራ ሁሉ ይነካካኛል። ግንባሯን ስስም እንዴት እንደሆነ አላውቅም። ቡና ይሸተኛል። የጠጣሽ ብዬ ልጠይቃት አልፈለግኩም። ማውራቴ የሚመጣውን ሰመመን የሚያበላሽ መሰለኝ። ድምፄን ዝቅ አድርጌ ትኩረቴ እንዳይፈርስ። ደስ ይለኛል። ተጠጋዋት። እላይዋ ላይ የተሳብኩ ወጣው። አእምሮዬ ውስጥ ነጭ መልክዓ ምድር ነበር፣ እንደ ድንጋይ ግድግዳ የቆመ። ዳሌዋ ይቀበለኛል። የመለምለም ቀናቸው የደረሰ እንስሳት በጋራ ምልገታቸው ወደሚጠፉበት ወደ ግድግዳው ቀዳዳ፣ ከዚህ ከወደቅኩበት ርቀት አድማስ ጥግ ማዘጋጃ ቤት እንደ ተቃጠለ ክርታስ ሲጤስ መሽቶ አይን ሲይዝ እሷ ከዶርም ቀድማኝ ወጣች። ሳላያት ያስቀመጠችውን 50 ብር ከጠረጴዛ ላይ አንስቼ ራቅ ብዬ ኋላዋን ተከተልኳት። የሚያልፋት ወንድ ሁሉ እየተገላመጠ ያያታል። ትንሽ ኩራት ተሰማኝ። እነዚያ እግሮች መሃል ለአፍታ እንደ ተቃጠልኩ አያውቁም። በቤቶች መሃል፣ በሜዳ ላይ፣ በአስፋልት ደርዝ፣ በዛፎች ውስጥ ከካምፓስ እስክትወጣ በዓይኖች አጀብኳት። ታክሲ አስቁማ ውስጡ ከመሰወሯ በፊት በእነዚህ ዓይኖቿ እየሳቀች በጎን አየችኝ። ለመጨረሻ ቀኝ እግሯ ተስቦ ሲገባ እንዳልበረደልኝ ገባኝ። የት እንደምሄድ አላውቅም። የምቀርባቸው ጓደኞቼ የት እንደጠፉ እንጃ። እነሱን መፈለግ አላሰኘኝም። ከትንሽ ጊዜ መንከራተትና ትከዛ በኋላ ታክሲ ይዤ ፒያሳ ወጣው። በመጀመሪያ ወደ ማዘጋጃ ቤት ሄድኩ። የህንጻው ፊት ለፊት ሰፊ ቀዳዳ ወጥቶለታል። የሆነ ጥቁር ቀለበት የክንፉ ኩርማን ተበሳስቶ ፋሻ ዘልቆ ብቅ የሚል የከረመ የቁስል ወዝ ይመስላል። ህንጻው ታሞ የወደቀ ራዛ ነው። የሚኒሊክ ሐውልት ፊቱን ወደ 6 ኪሎ አዙሯል። ያን ቀን ከፍንዳታው በኋላ የሆነ መሰለኝ። ምኑን አየሁት? እኛ እንገነባለን፣ ሸረኞች ያፈርሳሉ አይነት። በዛ ጨለማ ውስጥ የታጠቁ ወታደሮች መሬት ላይ የተመቱ ምስማሮች መስለው ህንጻው ስር ፈሰዋል። ራቴን ፓስታ ለመብላት ክሬመሪ ገባው። የሰዎች አቀማመጥ፣ ምናልባት የጠረጴዛው አደራደር በመጠኑ የተለወጠ ይመስላል። ብቻውን የተቀመጠ ሰው የለም። ብቻውን ምግብ ቤት የሚቀመጥ ወይ ደፋር ወይ ሆዳም ይመስለኛል። የትኛውን እንደሆንኩ አላውቅም። ህንጻውን በፈንጅ የመታ እንደኔ ብቻውን ተቀምጦ መብላት ያቅተዋል። ምን ያምሮ ጥልቀት ይሻል በፈንጅ አንድ ህንጻ ማፍረስ። ሁሉም ሰው የሚጠጣና የሚበላ እያዘዘ አፉን ገጥሞ ይዘጋጃል። ወደ ጓዳ ስገባ 3 ሰዎች አንድ ጠረጴዛ ከበው ተቀምጠው
ያዘዟቸውን ማካሮኒ የሞሉ ሳህኖች በሹካ እየወጋጉ ያወራሉ። ሦስቱም ሰዎች የማካሮኒ ጉልላቶቻቸው ውስጥ ሹካዎቻቸውን ሰክተው ወሬያቸውን ገተው ወደማቀናበት በ5 አይኖቻቸው። አንደኛው አንድ አይና ነው። አንድ አይና ስለሆነ ነው ክፉ የሚመስለው። ተከተሉኝ። ከነሱ አንድ ጠረጴዛ ራቅ ብዬ ተቀመጥኩ። እግሬን ተከትሎ ባለነጭ ሽርጥ አሳላፊ ተጠጋና ጠየቀኝ። ምን ይፈልጋሉ? ስፓጌቲ። ከኔ ትይዩ ተቃራኒ ግድግዳ ላይ በተለጠፈው መስታወት ውስጥ ራሴን እያየው ጸጉሬን ማስተካከል ጀመርኩ። ማርታ ላበጥርል ብላ አፍሮዬን በትና ክብ ልታደርገው ሞክራ ነበር። አንዳንድ ወጣ ወጣ ያሉ ጸጉሮችን ወደ ታች ስገፋ የተሰረጎደ የመሰለኝን ቦታ ስቆነጥርና ሳስተካክል ቆየው። እነዛ ባለ 5 አይና በላተኞች ያዩኝ እንደነበር ያወቅኩት በኋላ ነው። መስታወቱ ላይ ፊቴን ከማይከልለኝ ስርፋ ቂጣም የፋሽኮ ስዕልና በቀይ ቀለም የተጻፈ ሲንዛኖ የሚል ንባብ አለ። ከቃሉ ስር ከማካሪኖኞቹ ማካሮኒ ከሚበሉት አንደኛው ለመሳቅ አፉ ሸርመም ሲላየውት አሳላፊው ሹካ፣ ማንኪያና አፍ መጥረጊያ ወረቀት ፊት ለፊቴ ጠረጴዛ ላይ አምጥቶ አስቀመጠ። እኔ ላይ በትዕዝብት ያፈጡ የነበሩት ሰዎች መብላት ጀመሩ። ብዙ ሳይቆይ ያዘዝኩት ፓስታ እየጨሰ መጣ። ሆዴ በረሃብ ሲኦል፣ ጭንቅላቴ በማርታ ገላ ተሞልቷል። እሷ ከጥግ ጥግ ከነጠረኗ ተኝታበታለች። ሆዴ ውስጥ የረሃብ አውሬ ባፊ አቅጣጫ አቃንቶ ያዛጋል። አዲስ አበባ ጉበት ላይ ከእምብርቷ ዞር ብሎ የውርደት ቀዳዳ ወጥቶላታል። እንደ ሞተ የአሳ አፍ ቀዝቃዛ አየር የሚበላ ፓስታው ሹካው ጣቶች ላይ ሲልመጠመጥ በማርታ የትዝታ ሩህ ተቀስቅሶ የሚንሰራራ ያልጠገበ እባብ እግሮቼ መሃል እሰማለሁ። እዛ ከተቀመጡበት ከሰዎቹ አፍ የስጎው ቅባት እያዳለጣቸው ነው መሰለኝ ቃላቶች እየተንሸራተቱ ይወጣሉ። መግለጫ፣ አገር አስተዳደር፣ ሯ። የሰዎቹ አፍ ከመብላት ይልቅ ለማውራት ይነቃነቃል። ከሚበሉት የሚያወሩት ይበልጣል። ለምን ግን ድምፃቸውን ዝቅ ያደርጋሉ? ይህን የስንዴ ገመድ እንደ ትንባሆ እየመጠጥኩ በማዘጋጃ ቤት መፍረስ ቁጭት እንዳላደረብኝ ተረዳው። በእፍረት እነዚያ ሰዎች መረዳቴን ያወቁ መስሎኝ ከምበላበት ቀን አልኩ። አዲስ አበባ ተወልጄ አድጌያለሁ፣ ግን ማዘጋጃ ቤቱ በመቀደዱ አልቆጨኝም። ከማዕዴ 3ቱንም ሰዎች ቀድሜያቸው ስነሳ እንደ ተሳሳትኩ ሁሉ እየተቁለጨለጩ አዩኝ። ከክሬመሪ ወጣው። እውጭ የሚያምር ቀዝቃዛ አየር ይፈሳል። ቆም ብዬ ግራና ቀኝ እያየው በጥልቅ ተነፈስኩ። እግሮቼ ወዴት እንደሚወስዱኝ አላውቅም። መንገድ ላይ ሰው አስቁሜ ሰዓት ጠየቅኩ። ሰዓት መግዛት አለብኝ። 2:30 ከምሽቱ። ከደስታውም በዴው ጋር አለመምጣት ያጠፋው የራስ መኮንን መንገድ በእግረኛና በመኪነኛ ሞቅ ቢልም እንደ ድሮ አይደለም። የአራዳውን ነዋሪ ብቻ ሳይሆን ጠቅላላ ከተማውን የማዘጋጃ ቤት ፍንዳታ አስፈርቶት ይሆናል፣ ወይም አጋጣሚ ነው። መኝታ ክፍሌ በጀርባዬ ተጋድሜ የሆነ መጽሐፍ ማንበብ ናፈቀኝ። አንዳንድ ፎቶ ቤቶች ግድግዳ ላይ ለኤግዚቢሽን የሚሰቅሏቸውን የጥላሁን ግዛው፣ የማርታና የነዋይ ልጆች ፎቶግራፎች አልወረዱም። ማን ነው የሚሰበስባቸው? እዚህ የተቀመጥኩበት ቡና ቤት ኃይለ ሥላሴ ለውሻ ስጋ ሲሰጡ የሚያሳየው ፎቶግራፍ እንደ ማይክል አንጀሎ ስዕል በትልቅ ፍሬም ውስጥ ተሰቅሏል። መወንጀላቸው ነው። ውሻ የሌለው ማን ነው? ያለው ስጋ የሌለው ቂጣ ያበላል። ንጉሠ ነገሥት ደግሞ ቂጣ የለውም። የበላሁት ፓስታ ሆዴ ውስጥ እንደ ጨው እየሟሟ ነው። ራቴን ስጋ መብላት ነበረብኝ። ጠፍጣፋ ስጋ መብላት ነበረብኝ። ስቴክ። አንዲት አሳላፊ ቢራውን ስትቀዳልኝ ገንፍሎ ጠረጴዛ ላይ ተከነበለ። አረፋው ተቻኩሎ ከገነፈለ በኋላ ለምን ወጣው ብሎ እንደቆጨው ሁሉ ብርጭቆው ወገብ ላይ የማየው ቀሰስተኛነቱ ለጥቂት ሰከንዶች ትኩረቴን ሳበው። ውይ አለች አሳላፊዋ። እግሮቿ ጠማማዎች ናቸው። ጠማማ እግሮች ያሏት ሴት ምንም ድምጿ ቢቀጥን ውይ
ስትል አያምርባትም። የማርታን እግሮች ብታይ በቅናት እንቅልፍ ባይኑ አይዞርም። ኃይለ ሥላሴን መጣል የሚፈልጉት ሰዎች ሁሉ ቀንተውባቸው ይመስለኛል። መቅናታቸውና አለመቅናታቸውን በምን እናውቃለን? የማዘጋጃ ቤት በቦምብ መቁሰሉ የሚጠቅመው ሰው ይኖራል። ለምሳሌ እኔን ማርታ እየሮጠች እንድትመጣ ገላዋንና 50 ብሯን ይዛ እንድትመጣ፣ ቢያንስ ገላዋን የፍቅር ትርጉም ምንድን ነው? ማርታን እወዳታለሁ ወይስ ቅንዝሬ መውደቂያ ሲፈልግ ነው? ማርታ ትወደኛለች ወይስ ጉርምስናዬ ሳያመልጣት በማኅፀኗ ልትሰበስበኝ ነው? ቢራው እንዳልለመደው ሁሉ ለምላሴ ይመረዋል። አዎ አልለመድኩም። ገና ከትሪያኖን ባር ብርጭቆ የወጣው አንድ እግሬ በቅሽር የሻይ መረቅ እርጥብ ነው። ምናልባት ቢራው የሚመረው መንግሥት ከወረሰው ወዲህ በሸር ጌሾ እያጎሩበት ወይም የግራዋ ጭማቂ እየወሸቁበት ይሆናል። ይሄ ቤት ደብዛዛ ነው። የከረምቡላ ድንጋዮች ከጀርባ ክፍል ሲንኳኩ ይሰማል። በስተግራ ግድግዳ ላይ የኢትዮጵያ አየር መንገድ ራሱን የሚያስተዋውቅበት ትልቅ ፖስተር ያለ ፍሬም ተሰቅሏል። የሻይ ማፊያው ሙቷል። ከዚህ ጀርባ ነጭ ያደፈ ሽርጥ የለበሰ ወጣት እጆቹን አጣምሮ ሐውልት መስሎ ቆሟል። ኃይለ ሥላሴ ሊያጎርሱ ያንጠለጠሉት ሥጋ ገና ውሾቻቸው አፍ ውስጥ አልወደቀም። ፎቶውን ከተነሱ በኋላ ሥጋውን ለውሾቻቸው ሳይመግቧቸው ወደ ቄራ መልሰውት እንደሆነስ፣ ሥጋ ሳይሆን የያዙት ወረቀት እንደሆነስ፣ ውሾቹ ልጆች ከነበሩስ፣ በፎቶ ቴክኒክ ግን ተለውጠው ይሄ ለውሾቹ የተሰጣቸው ሥጋ በሳምንት አንድ ቀን ከነበረስ። ፕሮፓጋንዳና ሕይወት። ሁለተኛው ቢራ አይመርም። ምናልባት ሁለተኛውን ትንሽ ማር የሚያልሱበት ወይም በስኳር የሚያዳብሩበት ምስጢራዊ ጓዳ ይኖራል። የፓርላማ ሰዓት ይደውላል። ከምሽቱ 3:30 ወይም 4 ቢሆን ነው። ከነዚህ ሁሉ ውሾች ኃይሌ የሚወዱት ሉሉን ነው። ሉሉ ማለት ምን ማለት ነው? ማርከሻ እንደ ቀኑ ምናምን ቢሉት አይታሙበትም ነበር። መንግስቱ ነዋይን የሚጠላ የመንግስቱ ነዋይን ፎቶ እያራባ በሽልንግ እየሸጠ ይከብራል። የእሱ አጎትም በጎን ከጊዜያዊ አስተዳደር ወታደሮች ጋር ዙፋን ይሻማ ይሆናል። ሰብአዊነት የሚባለው ራሱ ትልቅ ንግድ ይሆናል። የኔና የማርታ ግንኙነት በስስ የፍቅር ላስቲክ የተጠቀለለ 50 ብር የተገኘበት ንግድ ይሆናል። ሶስተኛው ቢራ ይምረር ይጎምዝዝ አይታወቅም። የጠርሙሱ ቅዝቃዜ ቀኝ እጄ ላይ እንጂ አፌ ውስጥ አይሰማኝም። ሲጋራዬ እያለቀ ነው። የዊንስተን ፓኮዬ ውስጥ አንድ ሀባ በብቸኝነት ተንጋዳ ተጋድማለች። አውጥቼ ለኮስኳት። ፍሙ የማርታን ምላስ ይመስላል። ትዝ ብላኝ ለሰኮንዶች አይኖቼን ጨፈንኩ። ከቡና ቤቱ የጀርባ በር አንዲት ነጭ ሻሸብ ያደረገች ልጅ እየሳቀች ገባች። ቀሚሷን ታስተካክላለች። ፊቷ ቃ ያለ ነው። አይኖቿ በድረ ወሲብ ዝናብ የታጠቡ ይመስላሉ። እስኪ ልቁጠር። 1 2 3 ቤቱ ውስጥ 7 ሰዎች አለን። እዚህ መጠጫው፣ አልኮል መምጠጫው፣ ወንበር፣ ጠረጴዛ የታጎረበት፣ እኔ 3 ጠጪ፣ 2 አሳላፊዎችና ይች ልጅ። ልጅቷ የምንጠጣበትን ክፍል አቋርጣ ወደ ውጭ ወጣች። ሰንበሌጥ የመሰለች ናት። ቀላል በመሆኗ ዳናዋ እንኳን አይሰማም። ጥሩ ደፈጣ ተዋጊ ይወጣታል። ለምን ማርታ እንደዚች አትሰንበሌጥም? የአዲስ አበባ እምብርት በቦምብ ተቀዶ እኔን የመሰለ የኮሌጅ ተማሪ ስለ መሰንበሌጥ ለምን ያስባል? ቅድም የወጋ ወስፌ በሽርሙጥና ይወጋኛል። ይችን ሰንበሌጥ ማቶት ብሰራ ተወዳለው። የማዘጋጃ ቤት ሕንፃ ለእኔ ምኔ ነው? የአዲስ አበባ ከንቲባ የኗሪነት መታወቂያ አውጡ ብሎ ድሃ የበዘበዝ አይደለም? መንገድ ልሰራልህ ነው ብሎ ገንዘብ ስትሰበስብ ገንዘቡን ይዞብህ የጠፋ አይደለም? በየጉራንጉሩ ሴቶች እህቶቻችንን ሸርሙጣ ያደረገ አይደለም? እሱም ቢጠቅመኝም ከማርታ ርቄ ጉርምስናዬ መውደቂያ ሲያጣ የተበላሹ ለግላጎች ላይ ገንዘቤንና ራሴን አልከነበልኩም? ስንትህስ አልከነበልክም? የሰለቸች ሚስትህን ዘንግተ ስንትህ በቀጠነ ደመወዝህ
ከንቲባው የወለደልሽ ሸርሙጦች ላይ አልዘነብክም? በጋርዮሽ ወንጀል በዝምዝም አለፍ ሲልም በባሩድ አሁን አናውቅም ስንል አራተኛው ቢራ ሲወርድ አይሰማም። ቀዝቃዛዋ እኔና እኔን የመሳሰሉት ወጣቶች በሰንበቴ ጠላ ተለማምደን ቢራውን ማን ይችላል? መደንዘዝ መጀመር ለመጨለጥ መጀመር ነው። ግን ሰዎች እንጂ ሕንፃው ምን አጠፋ? ምናልባትም የወደፊቱ ፍልስፍና ጫፍ ይሆናል። ዋናው በሽታ ከመታየቱ በፊት የሚታየው ምልክት። ያሉኝም ብሮች ከጃኬት ያወጣው አሁን የምናያት ትንሽ ምልክት ምናልባት ትንቢት ናት። ይሄ ሁሉ የማየው ለሚመጣው አደጋ ምልክት ይሆናል። እዚያ ስንወለድ ጀምሮ እግዜር የሚቀመጥባት ከሰናፍጭ የምታንስ ረቂቅ የጅማት ሕንጻ አለች። እግዜርን ምን ይሳነዋል? እኛ ፍጡሮቹ ኃጢአተኞች የምንባለውና የምንሆነውም ይችን የእግዜር ጎጆ ስናፈርስ ነው። ማፍረሻ መንገዱ ብዙ ነው። ዋናው ማወቅ መምሰል ነው። ሳያውቁ ማወቅ መምሰል ነው። ሁለተኛውም ብሩህ ሳይሆኑ ብሩህ ነኝ ማለት ነው። ሶስተኛውም የሚያውቁትን አላውቅም ማለት ነው። አራተኛውም እኔ ካንተ በልጣለሁ ማለት ነው። አምስተኛውም እግዜር እኔም ብቻ ይሰማል ማለት ነው። ወዘተረፈ። ብሮቹ ዝርዝራቸው እንዲህ ነው። 4 ቀያይ 10 ብሮች እና ጥቂት አረንጓዴዎች። አረንጓዴዎችን ለቢራ ሂሳቤን አስልቼ ጠረጴዛው ላይ አስቀመጥኩ። ሰንበሌጧ ልጅ ተመልሳ ገባች። አቋቋሟን የማውቀው ይመስለኛል። ሴት እንጂ አካሄድ አድራሻው ሌላ ነው። አካሄዷ እንዲህ ይላል። ማዘጋጃን እርሳ፣ አዋዜ ነኝ፣ እንድተኮም የምንቀለቀል እታለም ማክዳ ያቺ ድንግል ንግሥት እያነከሰች ነበር አሉ ኢየሩሳሌም የደረሰችው። ሰለሞን ጥቁር ጸጉሩን እያከከ ከሴታ ሴት ብብቱ የሚነሳውን የናትራን ጠረን እየነሰነሰ መጀመሪያ ያየው ፊቷን ነው። የወደደው ፊቷን ነበር። ልትሰግድለት ስትንበረከክ የጡቶቿን ክብ እንዲያይ፣ በቂጧ እብጠት እንዲጎመጅ፣ በከንፈሮቿ ቅላት ልትጎትተው ግን ቀሚሷን ከፍ ስታደርግ ጸጉራም የተበላሸ ግራየ፣ እግሯ ሸኮና ነበር። በአእምሮ ያሰበው ግን እንዴት ይሄ ሰንካላ እግር ባቤል መንደብን አቋረጠ? እንዴትስ በዚህ ሰንካላ እግር ላይ እንደዚያ ያማረ ገላና ፊት ቆመ? ሴሰኛ ለትንሽ ውበት የሴት ክብር አይምርም። እሱን ያስቸገረው ፎረፎሩ ነው እና እያከከ በመሃል ጣቱ አናቱን እያከከ እንዲመቸው ዕድሜው 10 የሚሆን ልጅ ጭኑ ላይ አስቀምጦ በአራም ቋንቋ ደናነቃትና የፉገራ ጥርሶቹን አሳያት። ማለት ጠማማ እግር አያሳስብም። እሱ ጭኑ ላይ ላስቀመጠው ለወዳጁ ልጅ በጆሮው ወደ እኔ ምን አንሰፍስፎ አመጣት? የተማርሁት ጥበብ ሁሉ የዘመዶቿ የከለዳውያን አይደለ? ንግሥት ናት ወይስ ቁሌታም? ልጅቷ ቀጫጫይቷ ባንኮኒ ጀርባ ፈሰስ ብላ ሄዳ ቆመች። እግሮቿ ሲደበቁ እንከን የለሽ ትሆናለች። እኔ የጠላ ቤት ዙፋኔ ላይ ስካር መጥቶኝ ተቀምጫለሁ። ተያየን። ብጠቅሳትስ? ሻያፊው ቁጡ ይመስላል። ሳይቆጣ ለምን ቁጡ ይመስላል? ምን ጎደለበት? ሰንበሌጧ ብትነግረውስ? ያ ይጠቅሰኛል ብላ ብትነግረውስ? ሴቶች እንዲህ ይወዳሉ። በተለይ አስቀያሚ ሴቶች። ወላ አስቀያሚ አይደለውም መስሎሃል፣ መስሎሻል፣ ጠቃሽ አለኝ አይነት። እሱም ይናደድና በዚህ የጣሊያን ሻይ ማፊያ ወይ ሙቅ ውሃ በተሞላ ማንቆርቆሪያ ያስፈራራኛል። የደነገጠ ወንድ እንደሞተ ነው ያለው ማን ነው? አስተያየቷ ውስጥ ማወቅ አለ። አስተያየቱ ውስጥ ማነካካት አለ። ወይስ አይኖቿ ያለመዱት እኔም ብቻ ስለሆነ ነው? በየቦታው የሚንከራተቱት አይኖች እኔ ላይ ያርፉና በእፍረት ይሸሻሉ። ፊት ለፊት ወደ ጨለማው በዋናው በር በኩል ወደ ውጭ የምታይ ትመስላለች። አንደኛው የአይኗ ቂጥ እኔን ሰፍቶ እንዳያዘኝ ይገባኛል። ፊቴን እንደ ደካማ አየር ሲዳስሰኝ ቄንጠኛ ስለላ ነው። ለምን ግን ወደ አልጋ ያልሄድም? ወደ ለስላሳ አቅፉ፣ የማርታ ጉንጉን ወዳረፈበት ትራስ፣ የሴት ላቦት ወደ ተቀባ፣ የምወዳት ልጅ ጣዝማ ወደ ፈሰሰበት። ቢራዬን የግድ መጨረስ አለብኝ።
የፓርላማ ሰዓት እንደ እብድ ይደውላል። ቀዝቃዛ የ4 ኪሎ አየር እስከ ጉልበቶቼ ይሰማኛል። ማን ግድ አለው? ፓርላማ ይደውላል። ፓርላማውም እኔም ግድ የለን። ማዘጋጃ ቤት ከሚያፈነዱ የፓርላማውን ሹል ሰዓት እንደ እርሳስ ቆርጦ አይጥሉም። ብቻን እንዲህ መሆን የሚጣፍጥ ምስጢር አለው። ነፃነት ያለው ይመስላል። የፈለኩትን ማሰብ፣ የፈለኩትን ማድረግ እችላለሁ። አሳላፊዋ መታ የቢራ ቡቱሌን አንስታ ከውስጡ የቀረውን ጭላጭ ብርጭቆዬ ውስጥ አንጠባጠበችው። የሚያምር ክንድ አላት። አይኖቼ ጣቶች ነበሩ ክንዷን እየፋቁ። እዚያ ስሯ ተቀምጫለሁ። የ18 ዓመት ፍም ከሚንበለበለው ረጋ ሰራሽ ቀሚሷ ስር የካፊያው ጥልቀት እንዴት ነው! አሳላፊው ወይም ቡናፊው አፍጥጦ አይቶኝ ራሱን በትዝብ ተነቀነቀ። ምን አገባው? በመግደርደር ያባርሩንና በቅዠታቸው ይጋብዙናል። ቢራዬን አጣርታ የገለበጠችው ውጣልን ሊሆን ይችላል። ብርጭቆዬ ከቀረው ቢራዬ ጉንጬ የሚችለውን ያህል ስቤ ከተቀመጥኩበት ተነሳው። አሳላፊዋና ጎረምሳው አተኩረው ያዩኛል። ከተነሳው በኋላ ዞር ብዬ ያልጨለጥኩትን የቢራ መጠን አየው። በዚያው ቀና ብዬ የሚያፈጡብኝን በየተራዩዋቸው። አይኖቻቸው ድር ውስጥ እንደ ዝንብ የወደቅኩ መሰለኝ። ትኩረታቸው ሁለመናዬ ውስጥ ቀዳዳ የሠራ መሰለኝ። የአገራችን ሰው ያለ ነገር ቡዳ አይፈራም። ሁሉን ነገር ለማጣጣል እጄን ለሰላም ታነሳውላቸው። በትዝብት ሳይነቃነቁ አዩኝ። ምን አጠፋው አልኩ ድምፄን ዝቅ አድርጌ ለራሴ። ውጭ 4 ኪሎ ጨለማ ውስጥ ነኝ። ብዙም ሳልቆይ ዋናው ጎዳና ገባው። ጎዳናው ሁልጊዜ እንዝርት ይመስለኛል። ከሁለቱ አንዱ ዋልታ ጋር ነን። የሰማዕታት ሐውልት ላይ፣ የነጻነት ሐውልት ታች። ሁለቱን የሚያገናኘው ወሬና መንገደኛ ነው። መንገዱ ዛሬ ጸጥ ያለ ነው። ንጉሥ ከዙፋኑ የወደቀበት አገር አይመስልም። አልፎ አልፎ ቢአር የተሸከሙ የወታደር ጅፖች በደካማ መብራቶች የተዝጎረጎረው መንገድ ላይ እንደ ከርከሮ ያንኳረፉ ያልፋሉ። ከርከሮ እንዴት መጣልኝ? ከርከሮ የሚለውን ቃል ማስታወስ የሚችል እረኛና የቆላ ገበሬ ብቻ መሆን ነበረበት። ከርከሮ የተባለ እንስሳ በእነዚህ አይኖች አይቼ አላውቅም። የደንቆሮ ግምት ነው። መንገዳገድ የጀመርኩ መሰለኝ። ፓስታ ላይ ቢራ ከዕለታት አንድ ቀን አግኝተን ስንጠጣ እንንገዳገዳለን። አይኖቼ በየመንገዱ ዳር ያለውን ያረጁ የአስፋልት ሰብራጣዎች አጽድተው ማየት አይችሉም። የሚያደናቅፈንን እንወዳለን። መሬት ላይ መወርወር ቢሰለችን ሕንፃ መርጠን እየቀደድን ቅድስት ማርያም ቤተክርስቲያን በር አጠገብ ስደርስ ከደጃፉ ስር የተኙትን ሰዎች በአይኖቼ ቃኘውና ግርማ ብዬ ተጣራው። መልስ አላገኘውም። ቁሜ በስነ ስርዓትና በቁጣ ደግሜ ተጣራው። ማን ነው? ደበበ ነህ? አለ ሽማግሌው ግርማ። ከዓመት በፊት የማውቀው በየመንገዱ አላፊ አግዳሚ የሚያስቸግር ቀልደኛ ለማኝ። ገረመኝ። ጨለማ ውስጥ ተማርኬ ቆምኩ። እዚህ የማገኘው አልመሰለኝም። እሱም በዚህ የምመጣ አልመሰለውም። ድምፄን እንዴት እንዳስታወሰ፣ ከድምፄ ጋር ስሜን። ይሄ ለማኝ አይደለም፣ ኒኮላ ቴስላ ነው። አንተ የልጅነት እኔ የልመና ድር ውስጥ ነን ያለኝ ትዝ ይለኛል። ሳኩ። አልን 15 ወሩረንለት ሳንቲሞቹን እያየ የሳቀውን ንዑስ ሳቅ በማሾፍ የተከበበች መንተክተክ። ያለውን የወረወረ ፈሪ አይባልም ስንለው፣ ለማንኛውም አውቶቡስ እየጮኻችሁ ከሰበራችሁ በኋላ ከምትጠጡት ቡና ሂሳብ 5 ሳንቲም እዚች ላይ ጠብ አድርጉ። ዞር በል ምናምን አልነው። ድሩ ከራሳችን ቂጥ ነው የሚወጣው አለን። ሳቅ። የታየው አልነው። እዚህ ቁጭ ብያ ያለው ይህች ጥላ ያያት፣ በተለይ ከወጣቱ ቂጥ የሚወጣው ድር መጫኛ ይሆናል።
ትንሽ ካደናቀፋችሁ ድሩ ጠልፏችሁ ይሆናልና ዞር ብላችሁ እዩ አለን። ሳቅን። ለምን አይታየንም? አንድ አይን ማኪያቶ አንድ አይን መጽሐፍ ላይ እንዴት ይታያል? እንደኔ እጅ ማየት ይሻላል። ምን ማለቱ ነበር? የማይገባኝን ነገር ለምን አስታውሳለሁ? አይ ግርማ 10 ሳንቲም ጨምሩ። ጨምረንለት ተማሪ ደሃ ነው፣ ከተማሪ ምን ይገኛል እንለዋለን። ቆሻሻ ፊት፣ ቆሻሻ ልብስ፣ ንጹህ ጥርስ ነበረው። ታዲያ በዚህ ስናልፍ እየጠራን ያጫውተን ነበር። አንዳንዴ ከራታችን ዳቦ እናመጣለታለን። ዳቦውን ለሁለት እንሰነጥቅና ውስጡ ድንች፣ ስጋና ፓስታ አስገብተን ከደብተር በተገነጠለ ወረቀት ጠቅለን እንወስድለታለን። ድቤ ደህና ነህ አንተ ሰውዬ? ልተኛበት፣ በእግዚአብሔር ልተኛበት። ሆዴ ሞልቶ ያለመድኩት ነገር ጉዴ ፈላ። ነገ እመጣለሁ፣ አትጥፋ። ለምን? የምሰጥ ነገር አለ። አሁን ጎዳና ጠርዝ ተደርድረው ከተኙት ሰዎች መሃል ጎዳፋ ጨርቅ ተገለበና ጢሙ እስካገጩ የተንጀረገገ ሰው ብቅ አለ። ትኩረቱ ከጨለማው የጨለመ ነው። በላዩ የደረበውን ድሪቶ ጥሎ ወደ እኔ መጣ። ታዲያስ የኔ ልጅ የት አለ? ሰክረሃል? ትንሽ በራስህ ስተት የተተበተብክ፣ በራስህ ስተት ቡና ቤት እንዳታባ። ምን ልትገፋልኝ ነው? አንድ ምጥን 5 ብር። ለ5 ብር ትቀሰቅሰኛለህ? ምን አለበት ጥጋበኛ። እንቅልፍ በየት ሀገር በ5 ብር ይገዛል? በቃ 10። ነገ እንዳይቆጭህ፣ ስቀልድ ነው። ግዴ ለምንካ ከሰካራም 10 ብር ወስጄ አላውቅም። ከእጄ ላይ 10ሩን ብር መንተፍ አደረገው። ቅር አለኝ። ምን ያስመነትፋል? ምን አስነጠቀ? የሰካራም ቃል አይታመንም። ሰዓት እላፊ ደርሷል፣ ቶሎ ጥፋ። በልሽ የሽማግሌ ዱርዬ። ጓደኛ አለ? ደስታ? አዎ፣ የት ይጠፋል? ዓለም ከጠፋ በኋላ ይሆናል የሚጠፋው እሱ። ትቼው ሄድኩ። ወደ ጨለማው ተመልሶ ከመሬት ተማስሎተኛ። ሳላስብ የሰጠሁት ብሬ ትንሽ ቆጨችኝ። እኔ መንገድ ላይ አልተኛ እንጂ ከሱ በምን እለያለሁ? መንገዱን ተሻግሮ 5 ኪሎ ኮሌጅ ግቢ ውሻ ይጮሃል። ውሻ ምን ይሰራል ኮሌጅ ውስጥ? በግራ በኩል ያለው ባዶ ቦታ ላይ የፈረሰ ወይም ተጀምሮ የተተወ ግንብ ያለበት ቦታ ነው። የአይነ ምድር ጠረን ይመነጭበታል። ከሱ ጀርባ ካሉት በእርጅና ካዘነበሉ ቤቶች ተርታ የሚያነክስ ሙዚቃ ይመጣል። አንበሶች ግቢ አጠገብ ያለው የህዝብ ቴሌቪዥን ሲብለጨለጫ ያለው። ምናልባት ቴሌቪዥን ያለበት ቤት ብገባ ኑሮ ደርግ ስለማዘጋጃ ቤት የሚናገረውን እሰማ ነበር። ቴሌቪዥኑ ስር የተኮለኮሉት ጥቂት ሰዎች ናቸው። ተኮማትረው ድንጋይ ላይ ተቀምጠዋል። አንድ በአይን የማውቀው የዩኒቨርሲቲ ተማሪ እያዛጋ ቁሟል። ተያየን። ያፈረ መሰለኝ። ፊቴን አዙሬ መንገዴን ቀጠልኩ። ምን አሳፈረው? ቲቪ ያለው ምን ይጠበስለታል? የዩኒቨርሲቲ ዘበኛ ፍተሻውንና ጥያቄውን በጣጣ ያጥረዋል። ለምን አረፈድክ ይለኛል እንደ አባቴ። እንደ ተሽኮርማሚ ልጃገረድ ግንብ ተደግፌ መታወቂያ ካርዴን አቅፌ ቆሜያለሁ። ምናልባት በመስከሬ የሚቀና ዘበኛ ይሆናል። ሳነጋግረው ለመሸወድ ፊቴን ደፋ ማድረግ ነበረብኝ። ግን ፊቴን ከመታወቂያዬ ጋር እንዴት ያስተያይ? የደስታን መኝታ ክፍል ሳንኳኳ እየተናደደ ከፈተና አንተ ምን ትረብሻለህ? ሰክራል ደግሞ። ጸጉራም። ገላው በሙሉ በጸጉር የተሸፈነ ነው። ደረቱ፣ እግሮቹ፣ ጀርባው። ስለማታገኘው ነው። እንቅልፍ ሊወስደኝ ሲል ቀሰቀስከኝ። ከውጭ ጩኸት ይሰማል። ሁለታችንም ወደ መስኮቱ ሄድን። አንድ ቀጭን ልጅ በስካር ተበታትኖ እያጓራ ያልፋል። ይህም ልጅ ይሰክራል እንዴ? ቀን ስታየው ጨዋ ነው አለ ደስታ እየሳቀ። ታውቀዋለህ?
አባረ ብሎ ተጣራ ደስታ። ልጁ ቀና ብሎ ወደኛ አየ። አልፎን ስለሄደ ትንሽ ወደ ጎን። ታዲያስ ደስታ ምን ትሰራለህ? መስኮት ላይ የምታሰጣው ነገር አለ? ደስታ ያለች ስትሰክሪ። እባክህ ዝም በል። ሲጋራውን እየመጠጠ ህንፃው ውስጥ ገባ። ዝምተኛ እኮ ነው ልጁ። ሰማ ስለማዘጋጃ ቤት ወሬ አለኝ ደስታ። በዝምታ አየሁት። መግለጫ አልሰማህም? ዋቢ ሸበሌም እንደተመታ አልሰማህም? ከተማዋ ያሏት 2 ህንፃዎች ሲጠፉ አልሰማውም አላየሁም በል። ግን ምን እጠይቅሃለሁ፣ ተበለሻሽተሃል እኮ። ምን ነበር? ማን አፈነዳው እንደሚባል ታውቃለህ? ማን ነው? ኤልኤፍ። ሂድ። ምን ነው ገረመ? አዲስ አበባን ነፃ ሊያወጡ ነው? ደርግ ተበሰጫጭታለች። ሰው ሞተ? በተባራሪ ድንጋይ የተኮረኮመ አይጠፋም። ብልህ ነው ሰው በማይገኝበት ጊዜ ነው ያፈነዱት። ሰው ባለበት ጊዜ ደግሞ ቢያፈነዱት ያው የሚሞተው ጉቦኛ ነው። ምን ላይ ነው ብልህነቱ? ግንቡ ምን አደረጋችሁ? ደርግን ካላስፈራራው አይገባውም። አልጋው ጠርዝ ይዞ ተቀመጠ። ጭኑን ያካል። ጭኑ ሞጣጣ ጭንቅላት ይመስላል። ለውጥ መሰረታዊ መሆን አለበት። መሰረታዊ ለውጥ ያለ ደም አይመጣም። አለበለዚያ ህልም ነው። ሁለቱንም ነገ በደንብ አያቸዋለሁ። ማታ ላይ ነው ማዘጋጃን ያየሁት። ምን ጠጣ? ቢራ። ገንዘብ ከየት አገኘ? አንድ ዘመዴ ሰጠችኝ። መቼ? ዛሬ ከሰዓት በኋላ እናንተ ተያይዛችሁ ወደ ማዘጋጃ ቤት ስትሄዱ እዚህ ካምፓስ አገኘኋት። የቀረኝን ገንዘብ አሳየሁት። ሚሊዮነር ሁነ የለም? ስማ፣ ስንት ሰዓት ነው የሰራ ነው? እኔ 50 ሰዓት አንቺ 40 ምናምን ቢሆን ነው። ስንት ሰረክ ወይስ ተሰጠሽ? 20 የሚሆን። አንተ አልሰረክም? ደቂቃዎች ሳጣጋ ፈርተ ነው አይደለም? በከፊል አዎ፣ በከፊል 50 ሳንቲም ብሰርቅ የት ደርሳለሁ? ለምን አልፈራም? እናንተ በትግረኛ ተነጋግራችሁ ትሸውዳላችሁ። ተሰማሽ እንዴ ዛሬ ጧት? አንተ አልተሰማም? አዎ፣ ግን ምን ታደርጋለህ? እሱን ትቼ አልሄድም አትልም? ለወሬ ምን አስቸኮለ? ለምን አልቸኩልም? ደስ አላለኝም ነበር። ምን ታደርገዋለህ? አንዳንድ ሰው። አልጋው ውስጥ ገባ። አልጋ ላይ ተቀመጥኩና በድካም ተነፈስኩ። ላፍታ ጭንቅላቴን በሁለት እጆቼ ያዝኩ። ራስን አመመ? ምን ሆንክ? አለ ደስታ። በጀርባዬ አልጋ ላይ ተገለበጥኩ። ማን ያለ አቅም ጠጣ አለ እየሳቀ። ሳልመልስለት በጎኔ ጋደም አልኩ። የትራስ ልብሶቹ መቆሸሽ ጀምረዋል። ደስታ ተንጠራራና የማጥኛውን ክፍል መብራት አጠፋ። ኮሪደሩ ላይ ጩኸት ይሰማል። አንድ ወፍራም ድምፅ ተነሳ ተራመድ የተባለውን መዝሙር እያፏጫ ያልፋል። ይህን የሚዘምሩ አያናድዱ? አለማየሁ እሸቴ የዘፈነው መሰላችሁ? አለ ደስታ። የኮሌጅ ተማሪ ብዙ አየር ኃይሎቹን ያደንቃል። የተማሩ ናቸው ስለሚባል ግራ መጋባት የጀመርኩት ዩኒቨርሲቲ ከገባው በኋላ ነው። ወረቀት ታነቢያለሽ? ዛሬ የተበተነ? አለ ደስታ ከክንምንሙ መሃል ጢማም ፊቱን አውጥቶ። ሌላ ሰካራም ኮሪደር ላይ ይጮሃል። የት አለ? ቁም ሳጥን ውስጥ አለልህና ልተኛ ስለሆነ ክፍለ ሄደህ ብታነበው ደስ ይለኛል። ምን አስቸኮለህ? ገና 6 ሰዓት እንኳን አልሆነም። ሩብ ጉዳይ። አልከራከርም። የትኛው ቁም ሳጥን ውስጥ ነው ያለው? በስተቀኝ በኩል። ተነስቼ ወደ ቁም ሳጥኑ ሄድኩ። ትንሽ ያዞረኛል። ለምን አነባለሁ? ቁም ሳጥን ውስጥ 2 ወረቀቶች አገኘው። ሁለቱም ናቸው? አልኩ ጩኬ። አዎ፣ ሁለቱም በታይፕ የተጻፉ ወረቀቶች ናቸው። የመጀመሪያው ወረቀት ዲሞክራሲያ የሚል አርዕስት አለው። የተጻፈባቸውን ፊደሎች በስካርና በእንቅልፍ የደከሙ አይኖቼ ሊያነቧቸው አልቻሉም። ደስታ ከአልጋው ወጥቶ መብራቱን ለማጥፋት እጁን ዘርግቶ ይጠብቀኛል። እያባረረኝ መሰለኝ። ሕንፃው በርዷል። የመኝታ ቤቴን በር ስከፍት በሩ ስር ወለል ላይ አሮጌ ባና የመሰለ ትውከት ተዘርግቷል። ወዲያና ወዲህ በየቦታው በጉንጅ የመሰሉ ድንቾች አሉ። ምናልባትም ሌላ ነገር። አስጠላኝ።
አስታዋቂው ልጅ እንደሞተ ሁሉ በሆዱ ተኝቶ ያንኮራፋል። ሁለቱንም ትራሶቼን አንስቼ ይዤ በሩን ዘጋውና ወደ ደስታ ክፍል ተመለስኩ። ስካሬ የለቀቀኝ መሰለኝ። የሌላ ሰካራም ጠረን ለሌላ ሰካራም ክትባት ነው እንዴ? ያለውበት ሁለተኛ ፎቅ ጸጥታ ነው። ያላበው መዳፌ መሃል የጠቀለልኳቸው ወረቀቶች ተጨማደዋል። ባልኮኒ ላይ ቁሜ በደብዛዛ ብርሃን ትንሽ አነበብኩ። ከባልኮኒው ወርጄ ወደ ደስታ መኝታ ቤት ስራመድ ግቢው ውስጥ ከተተከሉት የመንገድ መብራቶች አንዱ ስር ጥቂት ደቂቃዎች ቆምኩ። ከሶስተኛ ብሎክ መስኮት ከፍቶ የሚጮህ አለ። ምን እንደሚል አይሰማኝም። ወደ አፍንጮ በር ድልድይ አካባቢ አይን ቢጠነቁሉ የማይታይበት ጨለማ ነው። እንኳን ሰዎች ጅቦች በፍርሃት እጅ ለእጅ ተያይዘው የሚሄዱበት። በሩን ሳንኳኳ ደስታ በክንብንቡ ውስጥ ማን እንደሆንኩ እየጮኸ ጠየቀ። እኔ ነኝ። ምን አባቱን ክፈት። ምን ሆናል? የማይረባ ሰካራም። በር ከፈተ። እንደገባው ፓምፍሌቱንና ትራሶቼን አልጋ ላይ ጣልኩ። ጫማዬንም ለማውለቅ ወደ ውስጥ አለፍኩ። ምን ነው ተመለስክ? ዶርሜ ያለው ልጅ ሰክሮ አልጋዬ ስር ድረስ አስታውቋል። አቦ ሲሸት። ያ ማን ነው? ገብረ መስቀል አይደለ? አዎ፣ ሃይ ስኩል ሁሉ ይሰክር ነበር። ታውቀዋለህ? በደንብ ያበዛዋል። ያለው ነው የሚጠጣው። የኔን መስከር አውግዘ እንዴት እሱን? ካልፈለክ ዶርም ለውጥ። እዚህ ልለውጥ? ተይዟል። አንድ አልጋ አይደለም እንዴ? የተመደው ልጅ የት መጣ? ሰው ቀድመዋል። እዛ ሆናለሁ፣ ግድ የለም። ለምን? ይህን ያህል አይረብሸኝም። ቶ ልብሴን አውልቄ በውስጥ ሱሪና በካናቲራ በጀርባዬ አልጋው ላይ ተጋደምኩ። እኔ ምልክ ካናቲራሽን አትለውጭም እንዴ? ወር ሆናት እኮ ላይሽ ላይ የተሰፋች ትመስላለች። ደግሞ መብራት እንድታበራብኝ አልፈልግም። 2 ገጽ ብቻ አይሆንም እንዴ? ምን ሆንክ? አምባገነን ያደርጋል። እኔ በአንድ አረፍተ ነገር ሰምራይዝ አደርግልሃለሁ። እስኪ ባክ ህዝባዊ መንግስት ያስፈልጋል ይላል አለና ተከናነበ። በወረቀቶቹ ፊቴን እያራገብኩ ወደ መስኮቱ ቀረብኩ። የአየሩ ቅዝቃዜ የሚያረካ ነገር አለው። የውጭው ዝምታ እንደ መግነጢስ ይጎትታል። ሰዎች ራሳቸውን ከፎቅ የሚወረውሩት ራሳቸውን ለመግደል ሳይሆን ይህን ቀዝቃዛ አየር በጥልቅ ለመሳብ ይሆናል። በርካታ የተጨፈኑ አይኖችን ስገልጥ ከፊት ለፊቴ በስተቀኝ የፕሮክተር ቢሮ ካለበት ጣሪያ ላይ አንድ ግዙፍ አሞራ አየሁ። ክንፉን ግራና ቀኝ ዘርግቶ ቆሟል። የዚህ አይነት አሞራ አይቼ አላውቅም። መጠኑ ከቁራ የሚበልጥ እንደ ቁራ ግን ጥቁር ነው። ትኩር ብሎ አየኝ። አይኖቹ ይታዩኛል። ደቃቃ ቀያይ ሳህኖች ይመስላሉ። አይከደኑም። ተፋጠን ቆየን። ሳቅ ይለኛል። ሳቅ በደብዛዛ ብርሃን ውስጥ የማየው ያልተሸሸገ ኩምቢው ለፈገግታ የተሰበሰበ መሰለኝ። ደንግጬ ደስታን ልጠራ ዞር አልኩ። ደስታ ተከናንቧል። አሞራው ወደ ነበረበት ዞር አልኩ። ከቦታው የለም። ለደቂቃዎች አሞራው የነበረበትን ቦታ ሳይቆየው ሰማዩን ለምልክት አሰስኩ። ሲደክመኝ ወንበር ስቤ መስኮት ስር ተቀመጥኩ። አንዳንዴ ቀና እያልኩና ከተቀመጥኩበት እየተነሳው ወደ ውጭ ያየው ማንበብ ጀመርኩ። እንግዳ ስሜት ውስጥ የነበር በመጠኑ ወደ መደንዘዝ ቀርብ ያለው። ከተቀመጥኩበት ተነስቼ ወደ አልጋ ሄድኩ። የሚገፋኝ ነገር አለ። ማንበብ ስቀጥል ራሴን አዞረኝ። ከሶስተኛው አንቀጽ በኋላ መቀጠል አልቻልኩም። አልጋ ላይ ተቀምጬ ፓምፍሌቱን ወደ ጎን አስቀመጥኩ። ከሁለቱም ቅንድቦቼ ስር ይወጋኛል። መብራቱ ሳይሆን ይቀራል። መብራቱ አይመስለኝም። የሆነ ከውስጤ የሚመጣ ነገር። ከኔ ትእዛዝ ውጪ አንገቴ ወደ ጎን አልጋ ዞር አለ። አንድ የሚፈልቅ ነገር አየው። ከኔ ቁጥጥር ውጪ እጄ ሄዶ ያችን ነገር አነሳት። ጭድ ናት። ማርታ። ከውስጤ የሆነ ነገር ሲናድ ሰማው። ድምፅ ነው የቀረው። ለኔ ግን ይሰማኛል። ከውስጤ ማርታን ከእንግዲህ እንደማላገኛት ገባኝ። እንዴት ገባኝ? እንዴት እንደገባኝ እንጃ። ጭዷን በእጄ ስይዛት በመገረም ስደባብሳትና ስትሰባበር ማርታ ብጓዝ የማልደርስበት
ሩቅ አገር እንዳለች ገባኝ። ፓምፍሌቱን ወለል ላይ ጥዬ አንሶላ ስር ገባው። እንዲህ ሳደርግ መብራቱን ማጥፋት ረሳው። ተነስቼ ላጠፋ ሳስብ ደስታ እየተነጫነጨ ካልጋው ተነሳ። በኃይለኛ ጥፊ ማብሪያና ማጥፊያውን ወደ ታች መታና ወደ አልጋው ተሰበሰበ። ከግቢው ከሚመጣው ወጋገን በስተቀር ያለንበት ክፍል ጨለማ ሆነ። ሁለቱንም ትራሶች ደራርቤ በመጀመሪያ ሳላስበላ ፊቴን እነሱ ውስጥ ደበቅኩና የማርታን ጠረን ፈለግኩ። በጥልቅ መጠጥኩ። ቸብቸቦዬን እንደቀበርኩ የትራስ ጨርቁን ነከስኩ። ደስታ አልጋው ውስጥ እየተመቻቸ ሁልጊዜ ሲደላው የሚናገረውን ቃል በእፎይታ አየር አስሮ ተናገረው። ጽቡቅ